ሰላም ውድ የኤሪሳት ተከታታዮች ለነሐሴ 7 2026 የተዘጋጁ የማለዳ የአማርኛ ስፖርት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በቅድሚያ የምስራቅ አፍሪካ አትሌቶች ዛሬ በኦሪገን ለሜዳሊያ ይወዳደራሉ። በአሜሪካ ኦሪገን በመካሄድ ላይ ባለው የ2026 የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ዛሬ ሶስቱ የምስራቅ አፍሪካ አትሌቲክስ ሀገራት በተለያዩ የትራክ ውድድሮች ይወዳደራሉ። በዛሬው መርሃ ግብር የሴቶች 3000 ሜትር ስቴፕል ቼዝ ፍጻሜና የወንዶች 3000 ሜትር ፍጻሜ ይካሄዳሉ። በተጨማሪም የሴቶችና የወንዶች 400 ሜትር ፍጻሜዎችም የሚከናወኑ ይሆናል። የኢትዮጵያ፣ ኬንያና ኤርትራ በረጅም ርቀት ውድድሮች ላይ ጠንካራ ተሳትፎም ይጠበቃል። በተለይ የምስራቅ አፍሪካ አትሌቶች በ3000 ሜትር ፍጻሜ ላይ ለሜዳሊያ የሚፎካከሩበት ጠንካራ ውድድር ይጠበቃል። ከረጅም ርቀት በተጨማሪ በ200 ሜትር እና 800 ሜትር የመጀመሪያና የግማሽ ፍጻሜ ውድድሮችም ዛሬ ይካሄዳሉ። በቀኑ መጨረሻ የሴቶችና የወንዶች 400 ሜትር ፍጻሜዎችም የምሽቱ ዋና ትኩረት ይሆናል። የኦሪገን 2026 የዓለም ከ20 ዓመት በታች ሻምፒዮና እስከ ነሐሴ 9 የሚቆይ ሲሆን ዛሬ የሚካሄዱት የትራክ ፍጻሜዎች ለኢትዮጵያ፣ ለኬንያና ለኤርትራ አትሌቶች የሜዳሊያ ተስፋዎችን የሚወስኑ ውድድሮች ይሆናሉ። ለንደን የ2029ን የዓለም አትሌቲክስ ሻምፒዮናን ለማዘጋጀት ይፋዊ ጥያቄ ያቀረበች። ለንደን የ2029 የዓለም አትሌቲክስ ሻምፒዮናን በይፋ ለማዘጋጀት የመጨረሻውን የውድድር ጥያቄ ሰነድ ለዓለም አትሌቲክስ ፌዴሬሽን ማስገባቷን የቢቢሲ ዘገባ አመላክቷል። ከተማዋ ውድድሩን በታዋቂው የለንደን ስታዲየም ለማስተናገድ ያቀደች ሲሆን ከዚህ ቀደም ስታዲየሙን ለጨዋታዎች ከሚጠቀመው የዌስትሃም ዩናይትድ የእግር ኳስ ክለብ ጋር የነበረውን የአጠቃቀም አለመግባባት በስምምነት መፍታት ችለዋል። ለአዘጋጅነቱ ማመልከቻ ይረዳት ዘንድ የእንግሊዝ መንግስትና የለንደን ከንቲባ ጽሕፈት ቤት በጋራ የ45 ሚሊዮን ፓውንድ የገንዘብ ዋስትና ድጋፍ አድርገዋል። ውድድሩ በአጠቃላይ ለከተማዋ ከ400 ሚሊዮን ፓውንድ በላይ የኢኮኖሚ ጥቅም ያስገኛል ተብሎም ተገምቷል። ለንደን ይህንን ታላቅ የዓለም የስፖርት መድረክ የማዘጋጀት እድሉን ለማግኘት ሮም፣ ሙኒክና ናይሮቢ ጋር ከመሳሰሉ ከተሞች ጋር ጠንካራ ፉክክር ይጠብቃታል። የዓለም አትሌቲክስ ፌዴሬሽን አሸናፊዋን ከተማ በመጪው መስከረም ወር ላይ ይፋ እንደሚያደርግ ይጠበቃል። ሪያል ማድሪድ ያን ዲዮማንዴን ማስፈረሙን ይፋ አደረገ። ሪያል ማድሪድ የአይቮሪ ኮስቱን የ19 ዓመት የክንፍ መስመር ተጫዋች ያን ዲዮማንዴን ከጀርመኑ አርቢ ላይፕዚግ ክለብ ማስፈረሙን በክለቡ ይፋዊ ድረገጽ ላይ አስታውቋል። ለዚህ ዝውውር ሎስ ብላንኮቹ 125 ሚሊዮን ዩሮ ቋሚ ክፍያ የፈጸሙ ሲሆን በተጨማሪ ማበረታቻዎች ጋር 140 ሚሊዮን ዩሮ ይደርሳል። ይህም ዝውውሩን በሪያል ማድሪድ ታሪክ የጁድ ቤሊንግሃምን ክብረ ወሰን የሰበረ ውዱ ዝውውር ያደርጋል። በእግር ኳስ ታሪክም ውዱ የአፍሪካ ተጫዋች አድርጎታል። ወጣቱ ባለተሰጥኦ ተጫዋቹ ዲዮማንዴ በሳንቲያጎ ቤርናባው እስከ 2033 ድረስ የሚያቆየውን የ7 ዓመታት ረጅም ኮንትራት የተፈራረመ ሲሆን በሪያል ማድሪድ ታሪክ ውስጥ የተጫወተ የመጀመሪያው አይቮሪ ኮስታዊ ተጫዋችም ሆኗል። ዲዮማንዴ በአሰልጣኝ ጆዜ ሞሪኒዮ ስር በዚህ የክረምት ዝውውር መስኮት ክለቡን የተቀላቀለ 6ኛው ተጫዋችም ሆኗል። ማድሪድ በአጥቂ መስመሩ ከኬሊያን ምባፔ፣ ቪኒሺየስ ጁኒየር እና ጁድ ቤሊንግሃም ጋር በማጣመር እጅግ አስፈሪ ስብስብ እየገነባ ይገኛል። ሪያል ማድሪድን ከተመለከተ ዜና ሳንወጣ ቪኒሺየስ ጁኒየር በሪያል ማድሪድ እስከ 2032 ለመቆየት ተስማማ። የሪያል ማድሪዱ የፊት መስመር ኮከብ ቪኒሺየስ ጁኒየር በሳንቲያጎ ቤርናባው እስከ 2032 ድረስ የሚያቆየውን አዲስ የ6 ዓመት ውል ለመፈረም መስማማቱን ታዋቂው የስፖርት ጋዜጠኛ ዴቪድ ኦርኒስተን ዘግቧል። ላለፉት 18 ወራት በገንዘብ ጥያቄዎች ምክንያት ተስተጓጉሎ የነበረው ረጅም ድርድር በስኬት ተጠናቋል። የ26 ዓመቱ ብራዚላዊ ኮከብ ውሉ ሊጠናቀቅ የ12 ወራት እድሜ ብቻ ቀርቶት ነበር። ማድሪድ ተጫዋቹን በሚቀጥለው ዓመት በነፃ እንዳያጣው ትልቅ ስጋት ገብቶትም ነበር። በማድሪድ በተደረገው ወሳኝ ስብሰባ ሪያል ማድሪድ ለተጫዋቹ በዓመት ከ22 ሚሊዮን ዩሮ በላይ የሚያስገኝ የተሻሻለ የደሞዝ ጥያቄ በማቅረብ ስምምነቱን ሊያጠናቅቅ ችሏል። ይህ አዲስ ውል ቪኒሺየስን በክለቡ ውስጥ ከፍተኛ ተከፋይ ከሆኑ ተጫዋቾች ተርታ ያሰልፈዋል። ቪኒሺየስ ከማድሪድ ጋር ባይስማማ ኖሮ ወደ መድፈኞቹ ለመዘዋወር ፈቃደኛ የነበረ ቢሆንም የሪያል ማድሪድ አዲስ የደሞዝ ማሻሻያ የማድሪድ ቆይታውን አረጋግጧል። በጆዜ ሞሪኒዮ ስር አዲስ የተዋቀረው ሪያል ማድሪድ እንደ ያን ዲዮማንዴ፣ በርናንዶ ሲልቫና ኢብራሂማ ኮናቴ ያሉ ኮከቦችን ቢያስፈርምም ቪኒሺየስ ጁኒየር አሁንም የክለቡ የረጅም ጊዜ ፕሮጀክት ቁልፉ ተጫዋች ሆኖ ይቀጥላል።
ዲየጎ ፎርላን የኡራጋይ ብሔራዊ ቡድን ጊዜያዊ አሰልጣኝ ሆኖ ተሾመ። የኡራጋይ እግር ኳስ ማህበር የቀድሞውን የብሔራዊ ቡድኑን አጥቂ ዲየጎ ፎርላንን የብሔራዊ ቡድኑ ዋና አሰልጣኝ አድርጎ መቅጠሩን በይፋ አስታውቋል። ፎርላን ይህንን ኃላፊነት የተረከበው ቡድኑ በ2026 የዓለም ዋንጫ ከምድቡ በመሰናበቱ ምክንያት ስራቸውን ለለቀቁት ማርሴሎ ቤልሳ ምትክ ነው። እንደ ስምምነቱ ከሆነ ፎርላን ቡድኑን በጊዜያዊነት እስከ መጪው መጋቢት ወር ድረስ ያሰለጥናል። ከዋናው ብሔራዊ ቡድን በተጨማሪ የኡራጋይ 20 ዓመት በታች ቡድኑንም በኃላፊነት ደርቦ እንደሚይዝም ይፋ ተደርጓል። የእግር ኳስ ማህበሩ ከመጋቢት ወር በኋላ ፎርላንን በቋሚነት የማስቀጠል ወይም አዲስ አሰልጣኝ የመቅጠር ውሳኔ ላይ ይደርሳል። የኡራጋይ ብሔራዊ ቡድን አዲሱ ጊዜያዊ አሰልጣኝ ዲየጎ ፎርላን ይህንን ትልቅ ኃላፊነት ከመረከቡ በፊት በአገሩ ኡራጋይ ውስጥ በሁለት ክለቦች ላይ ብቻም በአሰልጣኝነት ሰርቷል። በ2020 የልጅነት ክለቡ የነበረውን ፔኒያሮልን ሲያሰለጥን በመቀጠልም በ2021 በኡራጋይ ሁለተኛ ዲቪዚዮን የሚገኘውን አቴናስ ደሳን ካርሎስን አሰልጥኗል። ከሴፕቴምበር 2021 በኋላ ምንም አይነት የዋና እግር ኳስ አሰልጣኝነት ሚና ያልነበረው ፎርላን በቅርቡ ወደ እግር ኳሱ አሰልጣኝነት ህይወት ከመመለሱ በፊት በፕሮፌሽናል የቴኒስ ስፖርት ውድድሮች ላይ ሲሳተፍ ቆይቷል። ለመጀመሪያ ጊዜ ብሔራዊ ቡድኑን እየመራ በመጪው መስከረም ወር ከጃፓን ጋር የወዳጅነት ጨዋታውን ያከናውናል። የዩኤፋው ፕሬዝዳንት አሌክሳንደር ሴፈሪን የኢንፋንቲኖ ይቅርታ ለውጥ አያመጣም ሲሉ ተናገሩ። የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፈሪን የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ያቀረቡት ይቅርታ ምንም ለውጥ አያመጣም በማለት ውድቅ ማድረጋቸውን ቢቢሲ ዘግቧል። በሁለቱ ተቋማት መካከል ያለው አለመግባባት የከረረ ደረጃ ላይ ደረሰ ሲሆን ዩኤፋና የአውሮፓ አባል ሀገራት በኢንፋንቲኖ አመራር ላይ ያላቸው እምነት ሙሉ በሙሉ መሟጠጡ ተገልጿል። ኢንፋንቲኖ ውጥረቱን ለማርገብ ይቅርታ ቢጠይቁም ሴፈሪን ግን ይቅርታው የተፈጠረውን ከባድ ችግር እንደማይፈታውና ማህበራቸው ወደ ኋላ እንደማይል በግልጽ አስታውቀዋል። ይህንንም ተከትሎ ዩኤፋና የአውሮፓ ሀገራት የዓለም ዋንጫን ቦይኮት ሊያደርጉ እንደሚችሉ ጠንካራ አቋማቸውን በድጋሚ አረጋግጠዋል። ይህ በአህጉሪቱ እግር ኳስ መሪዎች የተያዘው ጠንካራ አቋም በዓለም አቀፉ እግር ኳስ አስተዳደር ላይ ከፍተኛ ቀውስ ሊፈጥር እንደሚችል እየተዘገበም ይገኛል። የአሌክሳንደር ሴፈሪን መግለጫ ዩኤፋ ከፊፋ ጋር ያለውን ግንኙነት ሙሉ በሙሉ ለማቋረጥና የራሱን ገለልተኛ ውሳኔዎች ለማሳለፍ ያለውን ዝግጁነት በግልጽ ያሳየበት ክስተት ሆኗል። በመጨረሻም የክለቦች ወዳጅነት ጨዋታዎች ዛሬም መደረጋቸውን ሲቀጥሉ ባየር ሙኒክና አስቶን ቪላ በሆንግ ኮንግ የወዳጅነት ጨዋታቸውን ያከናውናሉ። የጀርመኑ ባየር ሙኒክና የእንግሊዙ አስቶን ቪላ ዛሬ በሆንግ ኮንግ በሚገኘው አዲሱ ካይታክ ስፖርትስ ፓርክ ስቴዲየም የወዳጅነት ጨዋታቸውን ያደርጋሉ። ጨዋታው ሁለቱም ክለቦች ለአዲሱ የውድድር ዘመን ዝግጅት እያደረጉት ላለው የእስያ ጉብኝት የመጨረሻ ፍልሚያቸውም ይሆናል። የጨዋታም ሁለቱ ክለቦች ባለፈው የውድድር ዘመን በአውሮፓ ሻምፒየንስ ሊግ ካደረጉት አጓጊ ፍልሚያ በኋላ ለመጀመሪያ ጊዜ የሚያከናውኑት ጨዋታ ነው። ሁለቱም አሰልጣኞች አዳዲስ ያስፈረሟቸውን ተጫዋቾች የሚፈትኑበት ጨዋታም ይሆናል ተብሎ ይጠበቃል። ውድ የኤሪሳት ተከታታዮች ለዛሬ ለዕለተ አርብ ማለዳ ያዘጋጀናቸው የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረሰን። ስለተከታተላችሁን እያመሰገንን በቀጣይ ሳምንት ማክሰኞም ባለአዲስና ወቅታዊ ስፖርታዊ መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።